ኢማን በእውነተኛ ታሪክ ላይ ተመሰረተ። ወገግ ባለው ጨለማ ውስጥ ብርሃን ይታየኛል። ጨረቃዋ ከወትሮ ይልቅ ዛሬ ልዩ ሆናለች። ሰፈሩም ከሰው ጫጫታ ገለል ብሏል። ግቢያችን ውስጥ ባለችው ድንጋይ ላይ ቁጭ ብያለሁ። በሐሳብ መሄድን ያስተዋልኩት ኢንቱ ማማ ብላ የጠራችኝ ሰዓት ነው። እንደቆየው አላስተዋልኩም ነበር። ማሚ ቆይሽ እኮ አለችኝ። መጣሁ ብያት ተያይዘን ገባን። ኦ የኔ ነገር። ለትውውቅ ያህል ኢማን እባላለሁ። ውልደቴና እድገቴ እዚሁ አዲስ አበባ ውስጥ ነው። አሁን ላይ 3 ልጆች እናት መሆኔን ሳስብ አልሐምዱሊላህ እላለሁ። ሱመዬ መጀመሪያ ልጄ ናት። ከዛ በኋላ ኢንሳርና ሀድር አሉ። አላህ ከልጆች ልጆች ከባልም ጥሩ ባል ሰጥቶኛል። አልሐምዱሊላህ። ቤት ገባሁ። ጀማል ከልጆቹ ጋር እየተጫጫኸ ነው። ቤቱን በአንድ ግራ ቆመውታል። እራት አቀራርቤ በልተን ሁሉም ወደ የክፍላቸው አስገብቼ ለማረፍ ገባሁ። ዛሬ ደክሞኛል። እናቴ ጋር ነበር ያልኩት። ገብቼ ዝርር አልኩኝ። መንጋቱ አይቀርምና ነጋ። በጧት ተነስቼ ቁርሴን ሰራርቼ ባሌን ወደ ስራ ልጆቼን ወደ ትምህርት ቤት ሸኝቼ ጫጫታ በለመደው ቤቴ ውስጥ ቁጭ ብዬ ሳላስበው በሐሳብ ሄድኩ። ከ14 ዓመት በፊት ተወልጄ ያደግኩት ዓለም ባንክ ነው። ለቤቱ 3ኛ ልጅ ነኝ። የኛ ቤተሰብ ትንሽ ወግ አጥባቂ ነገር ናቸው። ከታላቅ እህቴ ጋር አንስማማም ነበር። ሆኖም ትምህርት ቤታችን መድረሳችንም አንድ ላይ ነበር። አብረን ሄደን አብረን እንመጣ ነበር። ኡሚ ሁል ጊዜ እንደተቆጣችብን ቆይ እርስ በርሳችሁ ካልተዋደዳችሁ ካልተጠባበቃችሁ ማን ሊመጣላችሁ ነው ትለን ነበር። ሰሚራ በተፈጥሯ ተንኮለኛ እልህኛም ጭምር ናት። አይታ ማለፍን አትወድም ነበር። ያየችው እንዳለ ዝርግፍ ነው። አባዬን በጣም ነው የምወደው። እሱም ከሌሎች ልጆች የበለጠ ይወደኛል፣ ይተማመንብኛልም ጭምር። ይመስለኛል በብዙ ነገራቶች እሱን ስለመመስል ነው። ብዙ ማውራት አልወድም፣ ብዙ መስማት ይቀናኛል። ለምንም ነገር አልቸኩልም። ሰሙን አይተው እኔን ለሚያዩ የእናት ሆድ ዥንጉርጉር ነው በሚሉ አባባል ያምንበታል። ማታ ከመድረሳ ከመጣም በኋላ ባባም ስራ ውሎ ስለሚመጣ እማም ቤታችን በር ላይ አነስተኛ ሱቅ ነገር አለችን። ተያይዛም ጉሊት አለችባት። እዛው ነው ውለዋ። ከሰሚራ ጋር ተራ በተራ ቡና እናፈላላቸዋለን። ትልቅ ወንድማችን ቢላል ነው። ቢሉ ከኛ ጋር ብዙም ሰዓት አይሰልፍም። ስራ ነው የሚውለው። ጠዋት ወጥቶ ማታ ነው የሚገባው። እኛ ራሱ መች በቅጡ እናገኘዋለን። ቢሉ ሁሉ ነገሩ እኛን ነው የሚመስለው። ከውጭ ላየው ጉረኛ ከሚባሉት ወንዶች ይመድቡታል። የሚያስመስለውም ባህሪው ነው። ሲበዛ ኮስታራ ነው። እሱ ታዲያ ስለሚባለው ነገር ግድ አይሰጠውም። በጣም ነው የምወደው። እሱም እንደዛው። ቤት ውስጥ ከባባ ቀጥሎ እኔ ላይ ተስፋ አለው። የሚረዱኝም እነሱ ናቸው። ማማንስ ተዋት። የምን መረዳት ነው? በጣም ኃይለኛ ናት። የትኛውንም ስራ በሰጠችው ሰዓት እንዲተገበር የምትፈልግ ሰው ናት። ለእኔ ግን ጀግና ሴት ናት። በጣም መቆጣጠሯን ግን አልደግፈውም። መጸዳጃ ቤት ራሱ ሄጄ ደቂቃ ትይዛለች እኮ። ይህን ያህል ማለት ነው። አባ ሁልጊዜ ይህን ጸባይ እንድትተው ይነግራታል። እሷ ግን አሻፈረኝ ነው የምትለው። ነግሮ ሲደክመው አሁንማ ዝም ብሎ ማየትን መርጧል። በዚያን ሰዓት እኔ 6ኛ ክፍል ተማሪ ነኝ። ሰሙ 8ኛ ክፍል ነበረች። በትምህርቴ ጎበዝ ብለው ከሚመደቡት ውስጥ አለሁበት። የኛ ቤተሰብ መካከለኛ ገቢ አለው። አባ ጫማ ቤት አለው። እማም እንደነገርኳችሁ የሰፈር ሱቅ አላት። ቢላልም በሹፍርና ሰርቶ ከሚያመጣው ገንዘብ ላይ ይሰጣታል። አልሐምዱሊላህ ምንም እንድናጣ የማይፈልግ አባት አለን። ከማንም እንዳናንስ አድርጎ ነው ያሳደገን። አባ ለኔ ዓለሜ ነው። ወላሂ እኔን አይቶ እድሜን መገመት ለማንም ከባድ የሆነ ስራ ነበር። እድሜ ትንሽ ቢሆንም ከእድሜ በላይ ነበር ማስበው። ሁሌም እኔን ከሚበልጡ ልጆች ጋር ነበር። እሱም ይመስለኛል ተጽዕኖ ያደረገብኝ። ቅዳሜና እሁድ ትምህርት ስለማይኖር እማን አግዛታለሁ። ምሳ ሰዓትም ለአባ ምሳ ላደርስ እወጣለሁ። አንድ ቀን ቅዳሜ
እለት እንደ ወትሮ ሱቅ እየጠበቅኩ ሱቁ ተንኳኳ። አቤት የዛን ቀን ወላሂ መቼም ልረሳው አልችልም። ከጭንቅላቴ እስከ እግር ጣቴ ሲነዝረኝ ይሰማኛል። ልቤ ለሁለት ስንጥቅ ሲል ይታወቀኛል። አይቼም ማለቀው ሰው ሱቁ በር ላይ ቆሟል። እማ የመጠጥ ውሃ ይኖርሻል አለኝ። ወዲያው ከቧንቧ ቀድቼ ሰጠሁት። አመስግኖኝ ሄደ። ያኔ ነው የፍቅር ህይወቴ ተጀመረ ያልኩት። በጣም ገርሞኛል እንደዚህ አይነት ስሜት ሊሰማኝ በመቻሉ። ብዙ ጊዜ ሱቅ ስጠብቅ የሰፈር ወንዶች ይቆማሉ። ስላደረጉት ነገር ሴት ላይ እንዴት እንደሚጫወቱ ስሰማ ለወንድ ልጅ ቦታ የሚኖረኝ አይመስለኝም ነበር። ከዛን ቀን በኋላ አስበው ነበር። በድጋሚ በሳምንቱ በተመሳሳይ ሰዓት ሱቅ ቆሜ መጣ። አሁንም ውሃ ይኖርሻል አለኝ። ሰጠሁት። ጠጥቶ አመስግኖኝ ሄደ። ይህ ነገር ምንድነው? ማነውስ ልጁ? ምንስ ፈልጎ ነው? ከራሴ ጋር መከራከር ጀመርኩኝ። ከዛን ቀን በኋላ ሁሉ ጊዜ ሰፈር አየው ጀመርኩ። ከሩቅ አይቶኝ ተመልሶ ይሄዳል። እኔም ነገሩ ተደጋገመብኝ። እሱን እጠብቅ ነበር። ሰበብ ፈልጌ ያለ ምክንያት ከቤት እወጣለሁ። እንደ አጋጣሚ ሆኖም እንታያለን። ተመልሶ ይሄዳል። ከሰፈር እስኪርቅ በዓይኔ ሸኘው ነበር። ደግሞ ሲገጣጠም በር ላይ የእማዬ ጉሊት አለች። የሌለብኝን እኔ ነኝ የምጠብቀው እያልኩኝ እወጣለሁ። ከምር አሁንማ ከቀረሁ ላይ ደብረኝ ጀመር። የሚገርመኝ እኮ ምንም የምናወራው ወሬ የለም። ደስ በዓይን መታየት ብቻ። አንድ ጓደኛ አለች፣ ዛህራ ትባላለች። የኔ ከምላቸው ሰዎች አንዷ ናት። መድረሳችንም ትምህርት ቤታችንም አንድ ቦታ ነው። ዛህራ ከኔ በእድሜ ትበልጣለች። አንድ ቀን መድረሳ ቁጭ ብለን ኡስታዝ ልታገባ እንደሆነና ሙሉ ጀማው እንደተጠሩ ተነገረን። የዛን ቀን ማንም የሚያስቀር አልነበረምና የነ ዛህራ ቤት ከኡስታዝ ቤት ጎን ለጎን ነው። ኢሙ በአላህ ኡስታዝ ጋር እንሂድ፣ በዛውም ድባቡን አይተን እንመጣለን የዛህራ ጥያቄ ነበር። አረ ዛህሩ እማዬ መሄዴን ካወቀች ትናደድብኛለች፣ ይቅርብኝ አልኳት። ምን ሆነሻል? እንዴትም አታውቅም። እዚህ መቀመጡ ለውጥ የለውም። ባይሆን እስኪወጡ እንደርስባቸዋለን ስትል ከዚህ በላይ አልቻልኩም ነበር። ተያይዘን ወደ እነሱ ቤት አቀናን። በሩን ከፍተን ስንገባ እናቷና ያ እንደውም ሰፈር የሚመጣው ልጅ ተቀምጠዋል። በጣም ነበር የደነገጥኩት። ያለማካበት እግሬ ሁላ ሲንቀጠቀጥ ይታወቀኛል። አሃ ልጄ ሰላም አለይኩም፣ ምን በር ላይ ቆምሽ? ነይ ግቢ እንጂ። የዛ እናት ነበሩ። ወአለይኩም ሰላምማ ብዬ የሰላምታውን አጸፋ መለስኩኝ። ወይ መቀመጥ፣ ለራሴ ድንጋጤ ውስጥ ነኝ። ዛን ቻው ብዬ ተቻኩዬ ወጣሁ። ተከትለኝ ምን እንደሆንኩ ጠየቀችኝ። ምንም ብዬ የዛን እናት ምንም ሳልላቸው መውጣቴ ትዝ ያለኝ መንገድ ላይ እየሄድኩ ነበር። በአላህ ማማን አፌቱ አስደርግልኝ እያናገሩኝ ትቻቸው ወጣሁ እኮ። ኧረ አብሽሪ ብላኝ ወደ ኡስታዝ ቤት አቀናን። ኡስታዝ የተደናገጠች ትመስላለች። ሰው ጉድ ጉድ ይላል። ኢሙ ቁርአን የለም እንዴ? ማንም የለም ብለን ነው አለች ዛህሩ። ታዲያስ ቢሆንስ ቁጭ ብላችሁ አታጠኑም ነበር ብላ ተቆጣች። ወዲያው ተሰናብተናት ወደ ቤታችን አቀናን። እቤት እሳት ተቀጣጥሏል። የቁርአን ቤት ልጆች ተለቀዋል። ሰሚራም ቤት ገብታለች። ቁርአን ቤት አብራችሁ አልነበራችሁ እንዴ ብላ ስጠይቃት አጀሪት ከዛህራ ጋር ወጥተው ሄዱ ብላ ነግራታለች። አይ ሰሚራ የተለየች ፍጥነት ናት። ወሬ መደበቅ አትችልበትም እኮ። የዛን ቀን በጣም ተናዳብኝ ነበር። ቀጥ ብላ እሷ ቤት ሄደች፣ እዛም የለሁም። መድረሳ ሄደች፣ እዛም የለሁም። በሌላ መንገድ አቋርጬ ቤት ገብቼ ነበር። አቤት የዛን ቀን የመታችኝን መቼም አልረሳም። ወላሂ ዛን አትወዳትም። ሁሉ ጊዜ ከዚህ ልጅ ጋር ያለሽን ነገር አቁሚ፣ ጀርባ ያርዳትም ትለኛለች። የሰርጉ ቀን ሁሉም ተማሪ ሄዷል። እኛም ፏ ብለናል።
በመሃል የመንዙማ ካሴት ተፈለገ። እኛ ቤት ስለነበር ላመጣ ሄድኩኝ። ካሴቴን ይዤ እየመጣሁ ሐምዛ መንገድ ላይ አገኘኝ። የያዝኩትን ካሴት ተቀበለኝ። ብለምነው ብሰራው አልሰጥ ሲለኝ ተናድጄ በቆመበት ትቼው ሄድኩኝ። እንደደረስኩኝ ሲጠይቁኝ ነገርኳቸው። ከሌላ ቦታ ተፈልጎ መጣና ቀኑ አለፈ። ሐምዛ በዚህ ካሴት የመጣ እንድንቀራረብ ፈልጎ ነበር ያደረገው። ያው ሳገኘው መጠየቅ መች ይቀራል። ያው እንዳሰበውም ሳይሆንለት አይቀርም። በትንሽ ጊዜ ውስጥ እየተቀራረብን መጣ። ከትምህርት ቤት ስወጣ ይጠብቀኛል፣ ወደ ሰፈር ይሸኘኛል። በቃ ያኔ እኔ እንዳሁኑ ስልክ የለም፣ ተገናኝቶ ጊዜ ማሳለፍ የለም። በቃ በአጋጣሚ ነው ሁሉም የምንገናኘው። በዛች ሳምንት ውስጥ ምግብ መብላት አቆምኩኝ። ገና ለገና ምግብ ሳይቅልሽልሽኛል። እንቅልፍ የለም፣ ያለ ምክንያት ማልቀስ ነበር ስራዬ። እንደዚህ መሆኑ ያሳሰባቸው ቤተሰቦቼ በጣም ተጨንቀው ነበር። በተለይ አባ ከስራ አይጠፋም ነበር። ሲደጋገምባቸው ሐኪም ቤት ይዘውኝ ሄዱ። ከምርመራው ውጤት በኋላ ምንም እንደሌለብኝ ነፃ እንደሆንኩ ተነገረ። ከወጣም በኋላ አባውን ብቻውን ጠርቶ ያው ምርመራው ላይ ምንም የሚታይ ምልክት የለም፣ ሆኖም ግን የሚያስጨንቃትን የምታስበው ነገር ካለ ቀርበው ያናግሯት አለው። አባም አመስግኖት ተሰናብቶት ወጣ። ዛሃሩ ስጠፋባት ልትጠይቀኝ መጣለች። ሁሉን ነገር ነገርኳት። ስነግራት ከት ብላ ትስቅብኛለች። ተናድጄባታለሁ። ወላሂ እንዳልሞት ያክል ብላ እንጂ ትቻለሁ ማለት ይቻላል። በማግስቱ ጠዋት ስራዬን ጨራርሼ ዛሃራ ጋር መሄድ ፈለኩ። እማ ወይ አመመሽ እንዴ? በተነናገጠ ድምፅ። አይማ ደብሮኛል፣ ዛሃሩ ጋር ልሄድ። አልተውም አልሽ አይደል? በይሽ ቶሎ ደርሰሽ ነይ። እሺ ብያት ወጥቼ ሄድኩኝ። ቤታቸው ስገባ ኮርኒስ እየተሰራ ነበር። የሚሰራው አናጺ ማህሪ ነበር። ስለምንተዋወቅ ሰላም ብዬው ወደ ቤት ገባው። ሰላም አለይኩም። ወአለይኩም ሰላም። የዛ እናት ነበሩ። ግቢ ልጅ ግቢ፣ ዛሃሩ ትመጣለች። ሰላምታ ተለዋወጥን። እናቷን ለበቀደም ይቅርታ ጠየቅኳቸው። እንዳልተከፉብኝ ነገሩኝ። ምስኪን የሆኑ እናት ናቸው። በተለይ ለኔ መንገድ ላይ ስንገጣጠም እንኳን ተነስተው ነበር ሰላምታ የሚሰጡኝ። ሰው እንዴት ለትንሽ ልጅ ይህን ያህል ክብር ይሰጣል? ለዛም በጣም እወዳቸዋለሁ። እኛው እያወራን እነሱ ሻይ እያፈሉ ያልጠበቅኩት ሰው መጣ። ሐምዛ ግቢ ውስጥ ቆሞ የሚሰራውን ያያል። ዛሃሩ ይሄ ልጅ እኮ ነው የነገርኩሽ፣ እዚህ ምን ይሰራል? ባለፈውም አየሁት፣ አናጺ ነው እንዴ? መስማቷን ትታ ያለማቋረጥ ትስቃለች። ምንም ሊገባኝ አልቻለም። ለካ ይሄን ሁሉ ሙሉ ቤተሰቡ ያውቃል። እንድንቀራረብ ነበር የሚፈልጉት። ወንድሟ እንደሆነ ነገረችኝ። በጣም ነበር የደነገጥኩት። የፈላውን ሻይ ትቼው ቀጥ ብዬ ወጣሁ። ዛሃሩ ከኋላ እየተከተለችኝ እንድመለስ ትማጸነኛለች። በዛን ሰዓት የእሷ ኖሪ ሳይሆን እማ ያለችኝ ነበር ትዝ የሚለኝ። ካለችኝ ነገር ጋር ተገጣጠመብኝ። ህመሜ በእነሱ ምክንያት እንደሆነኝ አሰብኩ። ደስ የሚለው ስሜት ጠፍቶ ዝብርቅርቅ ያለ ስሜት ውስጥ ገባሁ። የሚኖረኝ አይመስለኝም ነበር። ሁሉን ነገር ዛሃራ ላይ ደመደምኩት። ምክንያቱም ከሷ የምደብቀው ነገር የለም። ቢያንስ ይሄን መናገር ትችል ነበር። ዛሃራ እንድጠላ የሚያደርጉ ብዙ ጥያቄዎች ይፈታተኙ ነበር። ከጊዜ በኋላ ሐምዛም ሊተውኝ አልቻለም። ባገኘው አጋጣሚ ሊያዋራኝ ይፈልጋል። ከትምህርት ቤት በር ላይ የመጣ ያዋራኛል። እስከ ሰፈር ሻኝቶኝም ይመለሳል። እሱ ያወራል፣ እኔ ሰማለሁ። ምንም አይነት ምላሽ አልሰጠውም ነበር። እሱን ማየት ያስደስተኛል። ስሜቴን ግን ግልጽ አድርጌ አልነግረውም። ክረምቱም መጣ፣ ትምህርት ተዘጋ። በጣም ነበር የከፋኝ። ሌላ ሳይሆን ሐምዛን ከዚህ በኋላ የት እንደማገኝ ሐሳብ ነበር የሆነብኝ። ወር የረመዳን ወር ነው። ረመዳን ላይ ማታ ማታ ተራዊህ ሰላት እኔና ሰሙ ተራ በተራ እንሄዳለን። ደስ ነበር የሚለኝ። በዛውም ሐምዛ ካለ በአይኔ ፈልገው ጀመር። ግን የለም፣ ጠፋ። መጥፋቱ ያሳስበኝ ጀመር።
ዛህራ እንዳልጠይቃት እንደበፊቱ አይደለንም። ከሳምንት በኋላ ሳየው ደስ አለኝ። ሳገኘው ሲሪየስ ምንም እንደማይገባው ገገማ ነበር የምሆነው። ሲያዋራኝ መልስ የለም፣ ዝም። አንድ ቀን ስታድጊ የኔ ስቃይ ይገባሻል። በሱ ምክንያት ብዙ ነገር እንዳልተቀየረ አልገባውም። በመሃል ለማሚ ወሬ ተነገራት። አይ ሀበሻ ሰውን ባወየበት ማዋል ይፈልጋል። እማ መጀመሪያም ያንን ቤተሰብ አትወዳቸውም አይደለም ይሄን ሰምታ። ያው ግን ልጅም ናት ብላ ስለምታስብ ይሆን እንጃ ቅልል አድርጋ ነው ያየችው። ከዚህ በኋላ እንዳላይሽ ከዛ ቤተሰብ ራቂ። ሁሌም ጥያቄ የሚሆንብኝ ግን ለምን ይሄን ያህል ትጠላቸዋለች የሚለው ነበር። እማ በተፈጥሯ ሰው ትወዳለች ትቀርባለችም። እነሱ ግን ለምን? ታምኑኛላችሁ? ግን ይሄ ሁሉ ሲሆን ሐምዛ ምን እንደነበር እንኳን አላውቅም። ከሰላምታና ከወሬ ውጭ ስንገናኝ ሁላ አናስብም። ማማ ካወቀች አባ መስማቱ አይቀርም። የአባን እምነት ማጣት ግን ሳስበው ራሱ ያመኛል። አንድ ቀን ደብዳቤ ጻፍኩለት። ደብዳቤ ላይም ቤተሰቦቼ እንዳወቁ ከሱ ጋር ድጋሚ መታየት እንደማልችል፣ አንድ ቀን ግን አላህ ፈቅዶ እንደምንገናኝ ነበር ጽፍለት። ግን ሙሉ በሙሉ እንዲተወኝ አልፈለኩም። ተወኝ አትተወኝ ነገር አለ አይደል? በዛን ሰዓት ከቤተሰቦቼ ትዕዛዝ መውጣት አልችልም ነበር። በደብዳቤው ላይ የተጠቀምኳቸው ቃላቶች በጣም የሚያስደንቁ ነበሩ። እንኳን አይደለም እኔ ትልቅ የሚባለው ራሱ ሊጠቀመው አይችልም። ከጨረስኩ በኋላ ድጋሚ ጽፌ አንዱን ቤት አስቀመጥኩት። አንዱን ሰፈር ሲመጣ ሰጠሁት። ያስቀመጥኩበት ምክንያት ለራሴ ደግሜ ያነባዋለሁ ብዬ ነበር። እማ ቁርአን ቤት እንዳንሄድ አስጠነቀቀችን። ኡስታዝ ቤት መጥተው እንዲያስቀረን ተደረገ። የሆነ ቀን ማታ ደብዳቤውን ሰሚራ ከቦርሳ ያገኘችው ለአባ ሰጠችብኝ። አባ ሁሌ ዓለምን የምታሳይ ኢሙናት በሰጠችው ነገር የኢማን አይደለም እንዳይል ከኔ ቦርሳ ነው የተገኘው። የኔ ጽሑፍ ነበር። ይህ ሁሉ ሲሆን እኔ ምንም አላውቅም። እቃ እያጠብኩ ሰሚራ ከደብዳቤው አንዳንድ ቃል እያወጣች ባሽሙር ታወራለች። ደነገጥኩ፣ ተጠራጠርኩ። ይሄ ነገርን የጻፉት አይደል እንዴ? እማ ቤት አልነበረችም። መጣች። ኢማኔ እኔ የወለድኩሽ ቀን በምጥ አልተቸገርኩም። ዛሬ ያያ ማጥቆተን ያህል ጨነቀኝ። ዛሬ አባትሽ ይገልሻል። ምን ላድርግሽ? የት ወስጄ ልደብቅሽ? አይማ ከኔ በላይ እሷን ነበር የጨነቃት። የዛን ቀን ነገራቶች እንዳለ ተደበላልቀውብኛል። መሬት ተሰንጥቃ ብትውጠኝ ሁላ ምኞቴ ነበር። የአባዬን አይንማ እንዴትም አላየም። መጥፋት አለብኝ አልኩ። ልብሴን ሰብስቤ የት እንደምሄድ ባላውቅም ወጣሁ። ትንሽ እንደተራመድኩ አይ ይህ መፍትሄ ሊሆን አይችልም፣ አባዬንስ የባስ እንዲናደድብኝ አደርገዋለሁ ብዬ ማንም ሳያይን ተመልሼ ገባሁ። አሁንም ሱቅ ሄድኩ። ሰይድ ዘመዳችን ነው። የኛን ሱቅ ተረክቧል። ሰይድ በረኪና ስጠኝ አልኩት። ለካ ወሬውን ሰምቷል። አልሰጥም አለኝ። በቃ በዛን ሰዓት ወላሂ ራሴን ላጠፋው ብዙ ነገር ሞክሬ ነበር። አንድ እምነት ግን ነበረኝ። ይህ ሁሉ መፍትሄ እንደማይሆን መምሸቱ አልቀረምና መሸ። ጨንቆኛል። አባ መምጫው ሰዓት ደርሷል። ኡስታዝ ሰሚራን እያስቀሩ ነው። ኢማንስ ካሉሽ ዛሬ ተረኛ ቡና የምታፈላው እሷ ናት ባያቸው ብያት ነበር። ዛሬ ኢሙ ምን ሆና ነው መታ ማታፍዘው? ሌላ ቀንስ ተሽቀዳድማ ነበር የምትመጣው አሉ ኡስታዝ። ወጥቼ መጨረሻ ላይ ሐፍዛለሁ ኡስታዝ አልኳቸው። ሰሚራ ጨርሳ ጠራችኝ። ልክ ቁርአኑን ከፍቼ መቅራት ስጀምር እንባይ ቀደመኝ። በቃ መቅራት አልቻልኩም። በሁኔታዬ ኡስታዝ ሹአይብ ተደናገጡ። ኢሙ ምን ነካሽ አሉ። በዛን ሰዓት ለማንም ያልተናገርኩትን ምንም ሳላስቀር ነገርኳቸው። ደብዳቤውን አባ እንዳገኘው እና ፌቱ አስደርጉልኝ ብዬ ስቅስቅ ብዬ አለቀስኩ። ተይ እንጂ ኢማኔ አንቺ ጎበዝ ልጅ ነሽ፣ ካንቺ ብዙ ነገር እንጠብቃለን፣ አብሽሪ አሉኝ። ወዲያው ማማ አባም ተጠሩ። አባዬ በጣም እንደተናደደ ያስታውቅበታል።
እንግዲህ ኢማን ባለማወቅ አጥፍቻለሁ፣ ይቅርታ ይደረግልኝ፣ ድጋሚ አልደግመውም እያለች ነው። አፉታችሁን ትሻለችና ይቅርታ አድርጎላት ኡስታዝ ሹአይብ ነበሩ ያሉት። እስኪ በአላህ የትኛው ደራሲ ነው ይሄን የሚጽፈው? እኔ እኮ ኢሞ እንዲህ አልጠብቅሽም፣ ባንቺ ላይ ያለኝን እምነት እያወቅሽ። አባህ እንዲህ ብሎ ሲናገር ውስጥ የተረበሸ፣ በራሴ ያዘንኩኝ። ይሄን ያህል አስከፍቼዋለሁ። እማ ጥግ ላይ አፏን ይዛ ትሰማለች። ምንም የምትናገረው ነገር የለም። እግራቸው ላይ ተደፍቼ ይቅርታ ጠየቅኩኝ። እንደማልደግመውም ቃል ገባሁ። በቃ ቤት ውስጥ እንደ እስረኛ ተቀምጫለሁ። ከሳምንት በኋላ በኡስታዝ ሹአይብ በኩል ሰው መጣ። ያው ትዳር ምናምን። ማክሰኞ ማታ ኡስታዝ ጠየቁኝ። እንደዚህ አይነት ሰው ጠይቋል። ኒካህ አስሮ የሚያስቀምጥሽ፣ ትምህርትሽን ስጨርሽ ይወስድሻል አሉኝ። ተናደድኩባቸው። ሐምዛ እኮ ሲጠይቀኝ ልጅ ነሽ አልደረስሽም ብላችሁ ነበር። አሁን እንዴት አልፈልግም አልኩኝ። ሐምዛ እኮ አንቺን እንጂ ቤተሰብሽን አልጠየቀም። በውጪ ሊያበላሽሽ ነው የፈለገው። ይሄ ግን በሐላል መንገድ ነው ላገባሽ ያለው። ልዩነትን አስቢ እንጂ። የሆነው ይሁን አልፈልግም ብዬ በአቋሜ ጸናው። አላስጨነቁኝም። እሺ ብለውም ወጡ። በድጋሚ ኡስታዝ ያገባችው የሷ ወንድም ቤተሰብ ጠየቀ። እሱም እንደዚህ ትምህርቷን ሲጨርስ ኒካ ብቻ ነው ልሰራ ያለው። እማ ተስማማች። አባ በፍጹም አይሆንም አለ። አልሐምዱሊላህ። ወላሂ ይህ ሁሉ ሲሆን ልቤም ሐሳቤም ሐምዛ ጋር ነበር። ከተለያየን ቆይተናል። ደረሳው ግን አልቻልኩም ነበር። እንደዛ እየተባለ ህይወት ቀጠለች። አሁን ላይ ትምህርትም ስለተጀመረ ሐምዛን አየዋለሁ። በማናገርስ ደረጃ ብትሉኝ አናወራም። እሱም ለኔ ተጨነቀ ይመስላል። በአይኑ ብቻ ነበር የምናወራው። ከ7 ወር በኋላ ግን ህይወቴ ምስቅልቅል ወጣ። አባ ጫማ ቤት ሲሰራ ምሳኔ ነበር ወስድለት። ጀማልም እዛው አጠገብ ሱቅ ነበረው። ስመላለስ ያኛል። ለአባም ሊያገባኝ እንደሚፈልግ ይነግረዋል። አባና እማ ተነጋግረው ጨርሰዋል። ፈቃደኝነታቸውንም ገልጸውለታል። አባ ከ7 ወር በፊት ልጅ ናት አሁን አልደራትም ያለው አሁን ተቀየረ። በትውውቅ ይሁን በሽም ወላሂ አለም። የሚገርመው ደግሞ የኔ ፍላጎት ሁሉ አልተጠየቀም። ምንም አላውቅም። ጀምር ለክ እንደ ክፍለ ሀገር ነው የሚያስቡት። የኛ ቤተሰብ ደግሞ ወግ ያጠብቃሉ። አባም ከሐምዛ ጉዳይ በኋላ የኔ ነገር ሳያሳስበው አልቀረም። መንገድ ላይ ስንሄዱላ ለምን እንዶች አዩሽ ብሎ ነበር የሚቀያየረው። ትኩረት መስጠት ጀመረ። ማሚን የሰፈር ወንዶች እቺን ልጅሽማ ጠልፈን ነው የምንወስዳት ይሏታል። የዛኔ ልጅነትም አለ። ቀይ ቀጠን ረዘም ያልኩ ስትስቂ ደስ ትያለሽ ይባላለሁ ይመስለኛል። ስስ ጉንጮች ላይ የሚወጣው ስርጉድ ውበቴን አግዝፎ ያወጣዋል። አባ አሁን ሐሳብ የሆነበት ጉዳይ ሊገላገል ነው ተነገረኝ። ያው ምንም ማድረግ አልችልም። ዝም ነበር ያልኩት። ጀማል ከትምህርት ቤት ሲወጣ ይጠብቀኛል። የሁሉ ጊዜ መልሴ ተማሪ ነኝ ነበር። ሌላ ምንም አልለውም። አይደለም እሱን አግብቼ መኖር ይቅርና እሱን ማየት ራሱ አልወድም ነበር። ሆኖም የኔ ፍላጎት መች ተጠየቀ። ጀማልም ባገኘሁት በወሩ ሽማግሌ ተላከ። ለሐምዛ ማን እንደሚነግረው አላውቅም። ብቻ ግን ይሰማ ነበር። ከዛ በኋላ ነው አራስ ነብር ሆነው። የሆነ ቀን ከትምህርት ቤት ሲወጣ ጠበቀኝ። ሳይው ደስ አለኝ። ዘለሽ ተጠምጠሚበት ይለኛል ውስጤ። ሃይማኖቱ አይፈቅደውም እንጂ። ሰላም አለይኪ አለም በቀዘቀዘ ድምጽ። ወአለይከ ሰላም። አንገቴን ደፍቼ ነበር ማወራው። ኢሞ አስችሎሽ ነው ግን ከኔ መለየቱ? ለነገሩ አንቺ መች ፈለግሽኝ? አንቺ ያስሽው ምርጫ ነው አይደል? እስካሁንም እየጠበቅሽ ያለሽው ገንዘብ ሀብት ያለው ነው። እንዲህ ሲለኝ በጣም ነበር የተናደድኩት። እኔ ነኝ ያለሁበትን ጭንቀት የማውቀው። ማንም ሊረዳኝ አልቻለም። ምንም አይነት መፍትሄ የለኝም። ምን እንደሆነ ነው የምትፈልገው? ሁለታችንም ተርብሸናል። እሱም እንድንጠፋ ጠየቀኝ። ምንም ያህል ባሰበው አንድ ቀን ይሄ ሐሳብ መጥቶልኝ አያውቅም። ሐምዛ ትዳር ማለት የሁለት ሰዎች ህይወት ብቻ አይደለም። እነሱ ደስተኛ ካልሆኑ እኛም ጋር ደስታ አይኖርም።
ልክ ነሽ ኢሙ፣ ሐራም ላይ እንወድቃለን። ወላሂ እንዲህ ሲያስብ ይበልጥ እንደወዱ አደረገኝ። አንዳንዴ የማትጠብቁትን ነገር በማትጠብቁበት ቦታ ታገኙታላችሁ። ዱርዬ ነው ብዬ ያሰብኩት አስተሳሰቡ ግን ማሻአላህ። ተያይዘን እሱ ቤት ሄድን። ለእናታቸውም ነገር ናቸው። ልጄ አንቺን ከልጅነትሽ ነበር ለልጄ የምከጅልሽ። ቢሆንም ግን ቤተሰቦች ሳይፈቅዱ ምንም የሚሆን ነገር የለም። አላህ አንድ ላይ ትሆናላችሁ ካላችሁ ትሆናላችሁ፣ ካላለውም አላለውም ነው። ቤት ሁሉም ለሰርጉ ሽር ጉድ ማለቱን ተያይዘውታል። የቀረሰው ያለ አይመስለኝም። ከክፍለ ሀገር የእማም የአባም ቤተሰቦች መጥተዋል። አንድ የእማዬ ወንድም አለ። በጣም ነው የምወደው፣ የሚወደኝም። ምንም ብነግረው ይረዳኛል። እሱ የመሰለው ፍቃደኛ ሆኜ እንደማገባ ነበር። ነገሩን ሲሰማ ግን የተገላቢጦሽ ነው። ያልገባኝ ነገር ለምንድን ነው ይሄን ያህል ጀማልን የምታየው? አጎቴ ነበር። ምን ብዬ የምወደው ሰው ስላለ ልበለው? የቱንም ያህል በቀርበው ይሄን ማውራት ግን አልቻልኩም። በቃ ቀልቤ አይወደውም። በዛ ላይ ተማሪ ነኝ አልኩት። እሱ ታዲያ መች ልውሰድሽ አለኝ። ትምህርትሽን ጨርሰሽ ነው እኮ የምትገቢው። አብዱ እንዴት ነው በአላህ የምጠላውን ሰው አግብቼ የምኖረው አልኩት። እሱ ከሆነ ቀላል ነው። የምትጠየውን ሰው መውደድ ትችያለሽ። ዋናው ነገር ጊዜ ነው። በጊዜ ሂደት የማይለወጥ ነገር የለም። ምክንያቱም ኒካህ ነው የሚታሰርልሽ። በጊዜ ሂደት ስትገናኙ ትወጂዋለሽ። አልወደውም እያልኩም ባተናነቀኝ። እሺ ኢሙ፣ እንደሱ ከሆነ አብረን መፍትሄ እንፈልጋለን። እቃ ስትገዛጂ አታብዢ፣ ትንሽ ትንሽ ግዢ። በጊዜ ሂደት ካልወደድሽው ኒካሽ ይወርድልሻል። የገዛው እቃ ታስቦን ይመልስለታል አለኝ አጎቴ። አልሐምዱሊላህ የሆነ ነገር ቀላል አለኝ። አብዱ እንዳለኝም ወርቅ የእጅና የጆሮ ብቻ ገዛው። ልብስም 2 ቅያሬ፣ ሂጃብም እንደዛው ገዝተን ተመለስን። እነማሚ ሲያዩት በጣም ነበር የተናደዱብኝ። ምንድነው ቁንጥር ያለ እቃ የምትገዢው እያሉ ተራ በተራ ጮህብኝ። ያሰብኩትን ማውቀው እኔ ነኝና ያሉትን ከምንም አልቆጠርኩትም። የኒካሁ ቀን ደረሰ። የሰው ጫጫታ ሽሩ ጉዱ ሲታይ ኒካ አይመስልም ነበር። መቆሚያ ቦታ ራሱ የለም። የሰፈር ሰው ሁሉ ተጠርቷል። ማንም አልቀረም። የመጀመሪያ ሚዜ ሰሚራ ናት። ሁለተኛ አክስቴ ልጅ ሀያት፣ ሶስተኛም ዘመዴ ናት ሰዓዳ። ከሚዜዎቹ ጋር አንድ ሐሳብ መጣልን። ሲታይ ገንዘብ የሚያወጣ አይመስልም። ለምን ተናዱ እንዲተወኝ ወጪ አናበዛበትም? ሀያት ነበረች። እውነቷን ነው፣ ቬሎ ተከራይም በለው አለች ሰዓዳ። ደወል ንረትና መከራየት እንደምንፈልግ ነገር ነው። እሺ ወደ ማታ ላግኝሽ ብሎ ጨረስን። ማታ አካባቢ ከሀዩ ጋር ሄደን ተቀብለን በማግስቱ ሄደን ተከራየን። መልካም ጋብቻ የሚል ጽሑፍም ማጽፈን መጣን። በእኛ ቤት እኮ ቃቃ ምጮታችን ነው። አይ ልጅነት፣ ሌላ ነገር አናስብም። በቃ የኒቃው ቀን ደረሰ። ለብሼ ተቀምጫለሁ። ቤቱ ፏ ብሏል። ሰው መምጣት ጀምሯል። አጎት ተብዬው መጣ። ሲያይ ቬሎ ለብሻለሁ፣ ሲያይ መልካም ጋብቻ ይላል። ጠራኝና አንቺ ግን እብድ ነሽ? ወላሂ ብልጥ ትመስይ ነበር። ከመጀመሩ ነው ለኒካህ ቬሎ የሚለበሰው። ምንድነውስ ጋብቻ ምናምን ያላችሁት? ኧረ አብዱ እኛ እኮ ምንም አስበን አይደለም አልኩት። ምን ለነገሩ ቬሎ ስለለበሽ ይወስድሻል ማለት አይደለም፣ ፏ በይበት እንደውም ብሎ ነገሩን ቀለል አደረገልኝ። ወደ 7 ሰዓት ገደማ ሰርገኛ መጣ። በእልልታም ተቀበሉት። ምሳ ተበላ፣ ተጨፈረ፣ ኒካም ታሰረ። ብናይ አይወጡም። የሆነ የሰፈር ልጅ ህፃን መጣና በጆሮዬ ልክ ቀለበቱ እጅሽ ላይ ሲጠልቅ እኔን ከልብሽ አውጥተሽ አጣይኝ፣ ሁሌም አኖሪኝ የሚል ከሐምዛ የተላከ መልእክት ነበር። ውስጤ ተረበሸ፣ ግራ ገባኝ። ያለቀስኩ ሳለ የአባ ወንድም አጎቴ መጣ። ኢሙ ተጠጣ፣ ተበላ፣ መዝናኛ እንሂድ እየተባለ ነው። ፎቶ ተነስታችሁ አመሻሽ ላይ ትመለሳላችሁ አለኝ። ምን ትዝ አለኝ?
አንዷ ጓደኛችን እንዲህ ብለው የማይሆን ነገር ሰርተዋታል ማለት ወሰዷት። የሷ ቤተሰብ በቤተሰብ ቢሆንም ወደዋለች። ግን እኔስ ሃሃ በጣም አትሸወዱ። በል ንገራቸው አልተስማማሁም። እረ እንደሱ አያረጉም። ካደረጉማ 20 ሺህ ብር ይዘናል ይቀጣሉ አለኝ። ታዲያ ለኔ ምን ያደርግልኛል? ከሄድኩ በኋላ እናንተ ትበሉበታላችሁ ትጠጡበታላችሁ በቃ። ሲያቅተው አብዱን ጠራው። ያው ቀረቤቴም ከሱ ጋር ስለሆነ ምንም ቢለኝ አምነዋለሁ። አብዱ የሚለው እውነቱን ነው አልኩት። አዎ እውነቱን ነው አለኝ። አይ እንደሱ ከሆነማ እሺ ብዬ ስነሳ ዘወር ብሎ በመልከት አይሆንም ባያለኝ። እረ አልፈልግም አልሄድም አልኩ። ድጋሚ አጎት ተብዬው ተናዶብኝ ከፈለጋችሁ እነሱ ከሄዱ በኋላ እኛ ሄደን እንዝናና አልኩት። እንደዚህ እየተከራከርን 12 ሰዓት ሆነ እና ሐምዛ ቤት ተረብሸዋል። ይሄ ነገር የምር እዚህ የሚደርስ አልመሰላቸውም ነበር። ማዘርየው አልመጡም። መረጃ የሚያመላልስ አለ ከኔ ወደሱ ከሱ ወደ እኔ መጨረሻ ላይ ጀማልን ጥሩልኝ ብዬ መጣ። ቆይ ግን ያማሃል ምን ብላችሁ ነበር መጀመሪያ አልኩት። አንቺ ራሱ ምንድነው የምትዩ? እኔ ትምህርትሽን ስጨርሽና የማስተካክላቸው ነገሮች አሉ ስጨርሽ ብዬሻል ነበር። በአንዴ ምን ተለውጦ ነው ካልወሰድከኝ የምትዩ አለኝ። በጣም ደነገጥኩ። ምን እንደሚያወራ ራሱ ግራ ገብቶኛል በሰዓቱ። ለካ ይሄን ሁሉ የሚጠነስሱት የኔ አጎትና የሱ አባት ነበሩ። አባናማ ምንም የሚያውቁት ነገር የለም። የሱ አባት ልጅቷን ይዘን ካልሄድን ከዚህ ንቅንቅ አንልም አሉ። እማማ አባም ግራ ተጋብተዋል። እኔን ተነሽ ሂጂ እንዳይሉ እጎዳባቸዋለሁ። የመጣውንስ ሽማግሌ እንግዳውንስ ምን ብለው ተነስታችሁ ውጡ ይላሉ። ተያይዘው ወጥተው መስጂድ ሄደው ማልቀስ ጀመሩ። ህዝቡም ደግሞ መጨረሻውን ሳናይ ንቅንቅ አንልም ብለዋል መሰለኝ። የሚወጣም የለም። በቆሙበት እርስ በርሳቸው እንሾካሾካሉ። ትወጣለች አትወጣም የሚለውን። በመሃል አባን ጥሩልኝ ስል ነው እንደሌሉ ያስተዋልኩት። ቆይ በአላህ ከኔ ከልጃቸው ሽማግሌ ይበልጡባቸውን የሸሹት? ለምንድን ነው መተው ማያባሩልኝ? ሁሌም እኔን እያየ የሚያለቅስ እንጂ ምንም ነገር የሚለኝ ጠፋ። ማንም ከጎኔ ሊቆም አልቻለም ነበር። መጨረሻ ላይ ተሸነፍኩ። የተሸነፍኩትም አብዱ መጣና ይዞኝ ወደ ሌላ ክፍል ገብተን እንዲህ አለኝ። በቃኝ አልቻልኩም ወላሂ ብዙ ጣርኩ አቃተኝ። ከዚህ በላይ ምን ላርግልሽ? ስቅስቅ እያለ ነበር የሚያለቅሰው። በቃ አብዱ አንተም ተሸነፍክ? ምንም ተስፋ የለኝም ማለት ነው? አጎቴ በሩን እየቀጠቀጠ አንተ ነህ ልጅቷን የምትመክራት ተዋት ትሄድበት ይለዋል። ይሙ ሰማሽ አይደል? ሁሉም እኔን እየወቀሰኝ ነው። ይሙዬ ከዚህ በላይ መታገል አልችልም ይቅርታ እያለ ግሬ ስር ወደቀ። የኔ የኢማን ህይወት እዚህ ጋር በቃ ማለት ነው። እንጫወታ ብለን ተጫወተብን አይደል? አቅፌው መንሰቅሰቅ ጀመርን። አብዱ ከክፍሉ ይዞኝ ወጣ። ቦታ ያስቀምጦኝ ቤቱን ለቆ ወጣ። ጀማል መጣና ይዞኝ ወደ ሰርግ ቤት ሳይሆን ለቅሶ ቤት ነበር የሚመስለው። አባም እማም መጡ። አይኔን ግን አላዩትም ነበር። በስራቸው ተጸጽተው ይመስሉኛል። እያለቀሱ ከቤት ወጣን። እነሱ ቤት ስንደርስም ሰው በሽ ነው። ምንም የቀረ ነገር የለም። የታሰበበት ነው የሚመስለው። እኔ ግን ምንም ፊት ያልተፈታም። ተበላ ተጨፈረ። ይዞኝ የደረሱ ቤት አቀናን። የኔም ይዞች የለበስኩትን ቤሎ ቀያይረውልኝ ሄዱ። ሽማግሌ ከተላከበት ቀን አንስቶ እስካሁን እንቅልፍ የሚባል አልተኛውም። አልጋው ላይ በተቀመጥኩበት እንቅልፍ ሸለብ አደረገኝ። ትንሽ እንደተኛው ነቃ ስል አጠገቤ ጀማል ተቀምጧል። ወደኔ ጠጋ ሲላበድኩ ምን ያላልኩት ነገር አለ። ክፍሉን ለቆ እንዲወጣ ነገርኩት። ምንም አላለኝም ወጣ። በሩን ከውስጥ ቆልፌ እንኩትን ያስታወስኩ አነባው። ከማልቀሴ የተነሳ ፊቴ ፍም መስሏል። ራስ ምታት ሊለቀኝ አልቻለም። በዛው እንቅልፍ ወሰደኝ። በማግስቱም ተመሳሳይ ነበር የተፈጠረው። በሶስተኛው ቀን መልስ ተጠራን። በጣም ነበር ደስ ያለኝ። እንደዛ ቀን የተደሰትኩበትን ቀን ሁሉ አላስታውስም ወላሂ። መልስ ሲባል ያሰብኩት መመለሴን እቤት የምቀር ነገር ነበር። አይደለም ሄደን አሪፍ ዝግጅት አድርገው ነበር።
5 ሰዓት አካባቢ የተሰጠኝ ስጦታ ጭነን መጣን። ትዳር ሲባል የራስን ስሜት ማዳመጥ ብቻ አይደለም፣ የባል ሀቅ የሚባለው ነገርም አለ። ምንም ማድረግ አልችልም ነበር። ላያስችል አይሰጥም አይደለም የሚባለው። ወላሂ በዛን ሰዓት ጀማልን ቀና ብዬ ሳወራው ራሱ ይቀፈኛል። ራሴን ጠላዋለሁ። ቢሆንም ግን ምንም አማራጭ አልነበረኝም። ፒጃማዬን ቀይሬ አልጋው ጫፍ ላይ ቁጭ እንዳልኩኝ ጀማል መጣ። ሰውነቴ እንደ እሾህ ይወጋኝ ጀመር። ከዛን ሰዓት በኋላ ምን ይፈጠር ምን ይሁን የማውቀው ታሪክ የለም። ብቻ ስነቃ ያስተዋልኩት ማማ ግድግዳውን ተደግፋ ታለቅሳለች። ሳሎን ላይ ተዘርሬ ብርድ ልብስ አልብሰውኛል። 2 ሼሆች በግራና በቀኝ ቁርአን ይቀሩብኛል። ዙሪያዬ በቤተሰቦቼ ተከብቤያለሁ። ከዛን ጊዜ በኋላ ተለከፍኩ። ጊዜ እየጠበቀ ህመም ይነሳል። ቁርአን ቤትም እስካሁን እመላለሳለሁ። አንድ ቀን እንደወትሮ ቁርአን ሲቀራብኝ ለፈልፍ ጀመር። ለካስ የዚህ ሁሉ መንስኤ ሐምዛና እናቱ ነበሩ። ሱብሃንአላህ። እኔ በህይወቴ በትዳሪ ደስተኛ እንዳልሆን አስደግመውብኛል። ወላሂ ይህን ሳውቅ ሐምዛን ከልቤ እርግፍ አድርጌ አውጥቼ ጣልኩት። ሐምዛን እኮ ሌላ ባገባ በወልድ ራሱ አልረሳውም ነበር። ፍቅር እንዲህ ነው እንዴ? በህይወቴ ምንም ደስታ አልነበረኝም። 2 ልጆች አሉኝ፣ ደስታዬ ግን አልነበረም። አልሐምዱሊላህ። ይህን ስራቸው ካወቅኩኝ በኋላ ቁርአንን መከታተል ስቀጥል ደስታ ወደ ቤቴ ገባ። ጀማል ይህን ሁሉ ታገሰኝ። ሁሌ ያዘነች ሚስት ቤት ውስጥ እያየ፣ ሁሌ ያኮረፈች ሴት እያየ ኖሯል። ሆኖም ግን አንድ ቀን እንዲህ ሆኜ ብሎኝ አያውቅም። ታገሰኝ። ይህን ሳስብ እሱን ይበልጥ እንደወደውና እንዳከብረው ያደርገኛል። አልሐምዱሊላህ። ከዛን ጊዜ በኋላ ደስተኛ ነኝ። አሁን ላይ ትምህርቴን ጨርሼ ተመርቄ በተመረኩበት ሙያ ላይ እየሰራሁ ነው። 3ኛ ልጄን ወልጃለሁ። ለሁሉም ነገር ግን አልሐምዱሊላህ ተፈጸመ። ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ።